ሰላም ሀድዘድ ኢንስቲትዩሽን ቱቶሪያል ተማሪዎች ዛሬ ደግሞ ከባለፈው የቀጠለውን የማይክሮ ኦርጋኒዝም ፓርት 2 ይዤላችሁ መጥቻለሁኝ። በዚህ ስር እንግዲህ አልጌ ቫይረስና ባክቴሪያው የምናይ ይሆናል። ወደ ቪዲዮ ከመግባታችን በፊት እንደተለመደው አካውንታችንን ላይክ በማድረግ ወይም ሰብስክራይብ በማድረግ ቪዲዮአችንን ደግሞ ላይክ እያደረጋችሁ አብረን ክላስን ፈታ እያልን እንቀጥላለን። ስለዚህ ዛሬ ደግሞ የምንማረው አልጌ ነው። ስለዚህ ማይክሮ ኦርጋኒዝም ነው። ባለፈው እንደተማርነው ባለፈው ሁለት ነገሮችን አይተን ነበር፣ ፕሮቶዛና ፋንጋይ አይተን ነበር። ዛሬ ደግሞ ከዛ የቀጠለው አልጌ ቫይረስ እና ባክቴሪያውን በዚህ ፓርት ሙሉ ባይሆንም በምንችለው አቅም ልንደርሰው ይገባል። ስለዚህ ምንድነው በእናንተ ላይ ደግሞ እንዳይበዛችሁ ከበዛ ደግሞ የስልቸት ስሜት ስለሚሰማችሁ አጫጭር አድርጌ እያስረዳኋችሁ ነው። አጫጭር አድርጌ እያዘጋጀው ነው። ስለዚህ አብራችሁን ቆዩ። እንግዲህ ተማሪዎች ባለፈው እንደተማርነው አሁን ማይክሮ ኦርጋኒዝም 5 ሜን ግሩፕ አላቸው ብለን ነበርና እንግዲህ ደግሞ ከ5 ሜን ግሩፕ ደግሞ ሁለት ፕሮቶዛውና ፋንጋዮሶችን አይተን ነበር። ዛሬ ደግሞ አልጌ እና ከዛ በኋላ ያሉትን አብረን የምናይ ይሆናል። ዋትስ ዘ አልጌ ምንድነው? አልጌ የምንለው ምንድነው? አልጌ ኢምፖርታንት ግሩፕ ኦፍ ማይክሮ ኦርጋኒዝም ምን ያለ ነው? አልጌ ምንለው ቬሪ ኢምፖርታንት ግሩፕ ኦፍ ማይክሮ ኦርጋኒዝም። ዋት ዳዝ ኢት ሚን? ለምንድነው ቬሪ ኢምፖርታንት ኦፍ ማይክሮ ኦርጋኒዝም የተባለው? ለምንድነው የተባለው? ስለዚህ አልጌ ምንለው ኢምፖርታንት ግሩፕ ኦፍ ማይክሮ ኦርጋኒዝም። ስለዚህ አብረን እናያለን። እንግዲህ አልጌ አብዛኛ ጊዜ የት ነው የሚገኘው? በውሃ ውስጥ ሲዎች ውስጥ ይገኛል አይደለም? በዛ ምክንያት ደግሞ በአልጌ ምክንያት የተለያዩ ነገሮች በህይወት የመቆየት አቅም ይኖራቸዋል። ለምሳሌ አልጌ ውሃ ውስጥ ከሌለ ምን ይሆናሉ? ብዙ ውሃ ውስጥ የሚገኙ አሳዎች እንዲሁም ደግሞ ትናንሽ ነፍሳት ያላቸው ኦርጋኒዝሞች መኖር አይችሉም። ስለዚህ ከዚህም አንጻር ማይክሮ ኦርጋኒዝም ቬሪ ኢምፖርታንት ግሩፕ ኦፍ ኦርጋኒዝም የምንለው ምንድነው? አልጌ ናቸው ማለት ነው። ሜኒ አር ላርጅ ማለት ብዙዎቹ ምን ናቸው? ላርጅ ናቸው፣ በጣም ትላልቅ ናቸው። ሲዊድስ አር ኦል አልጌ ምን ማለት ነው? ሲዊድ ማለት በውሃ ውስጥ የሚገኙ አይነቶች ናቸው እነዚህ። ባት ሳም አልጌ አር ዩኒሰለር ማለት ጥቂቶች ከአልጌ ጥቂቶች ዩኒሰለር ናቸው። ተማሪዎች ዩኒሰለር ናቸው። ባለፈውም ደግሞ በቪዲዮአችን ላይ እንደተመለከተን ዩኒሰለር ማለት ከሲንግል ሴል የተሰሩ ኦርጋኒዝሞች ናቸው። ከአንድ ሴል የተሰሩ ኦርጋኒዝሞች ዩኒሰለር ኦርጋኒዝሞች ብለን ባለፈው ላይ አውርተናል። ስለዚህ ፋንጋዮሶችን ስንመለከት ሪፕሮዱስ ለማድረግና ግረው ራሳቸውን ለማሳደግ የተለያዩ የምግብ አመጋገብ ዘዴዎች አሉ። ኦፕቴን ፉድ የሚያገኙበት የተለያዩ መንገዶች አሉ። ለምሳሌ ፋንጋዎች ምን ብለን ነበር? ፓራሳይት ብለን ነበር። ጥገኛ ሆኖ በሞቱት ኦርጋኒዝሞች ላይ ፓራሳይት ሆኖ ምን ያደርጋል ብለን ነበር? ምግብን ያገኛል ብለን ነበር። ሌላኛው ደግሞ በምን ሳፕሮባውንትስ ብለን ነበር። ምንድነው? በሞቱት ኦርጋኒዝሞች ላይ ሳይሆን ይሄ ደግሞ ምንድነው? የሞቱትን ኦርጋኒዝሞችን ምን እያደረገ ብሬክዳውን እያደረገ ምንድነው? ከዛው ኑትሪንቶችን ያገኛል፣ ከዛ ፉዶችን ያገኛል። አንደኛ ፓራሳይት ብያቸዋለሁ አይደለ? ምንድነው? ይቅርታ ቅድም ትንሽ ተሳስቻለሁ። ፓራሳይት ማለት በሞቱት ኦርጋኒዝሞች ላይ ሳይሆን ምንድነው? ጥገኛ ሆኖ ሆስት ሴል ላይ ጥገኛ ሆኖ መኖር እንደማለት ነው አይደለ? በዛው መልክ ፋንጋዮሶች የራሳቸውን ምግቦችን ያገኛሉ። ነገር ግን አልጌ ደግሞ ከዛ ለየት የሚያደርገው ነገር ምንድነው? በራሳቸው ምግብ ማዘጋጀት ይችላሉ። ለምን? በፎቶሲንተሲስ አማካኝነት የራሳቸውን ምግብ ማዘጋጀት ይችላሉ። ምኖች ፋንጋዮሶች ማለት ነው። ዜር ኦብቴን ዜር ኑትሪሽን ይላል ባይ ዩዚንግ ፎቶሲንተሲስን በመጠቀም ምን ያደርጋሉ? የራሳቸው ምግብ ያዘጋጃሉ። they are autotrophic ማለት እንችላለን። አውቶትሮፒኮች ናቸው።
ሄተሮትሮፒኮች ናቸው። ለምሳሌ ፎቶሲንተሲስን ፀሐይን በማግኘት ከሰማይ በማግኘት ከላይት ኤነርጂ በማግኘት ሌላኛው ደግሞ ዋተርን በማግኘት ካርቦን በማድረግ ሃይድሮጅንን ማለት ሁለት ሃይድሮጅን አንድ ኦክሲጅን በማግኘት ምንን ያዘጋጃሉ? የራሳቸው ምግብን ያዘጋጃሉ ማለት ነው። the unicellular algae are part of the plankton ይላል። ተማሪዎች what does it mean? ምን ማለት ነው? ፕላንክቶን ማለት ምን ማለት ነው? ዩኒሰሉላር አልጌ የምንላቸው የምን ፓርት ናቸው? የፕላንክቶን ፓርት ናቸው። ምን ማለት ነው? ይሄ ማለት ፕላንክቶን ማለት providing food for fish and other larger organisms ምን ያለ ነው? ቅድም ብለን ነበር ተማሪዎች አልጌዎች የት ይኖራሉ? በውሃ ውስጥ ይኖራሉ። ውሃ ውስጥ የሚኖሩ አልጌዎችን ሌላ ኦርጋኒዝሞች እንደ ምግብነት ይጠቀማሉ። ወይም ሌላ ትላልቅ ኦርጋኒዝሞች ሌላ ቦታ ላይ የሚበቅሉ አልጌዎችን እንደ ምግብነት ይጠቀማሉ። ይሄን ምን በማለት እንጠቅሰዋለን? ፕላንክቶን በማለት እንጠቅሰዋለን ወይም እናወራለን ማለት ነው። ስለዚህ ለሌላ ኦርጋኒዝሞች ምግብ ሆኖ የመቅረብ ችሎታ ወይም ምግብ ሆኖ የመቅረብ ሀሳቡን ምን እንላለን? ፕላንክቶን እንላለን ማለት ነው ተማሪዎች። ፕላንክቶን እንላለን። some unicellular algae are ሞታይል ማለት ጥቂት ዩኒሰሉላር አልጌዎች ምኖች ናቸው? ሞታይሎች ናቸው። ምን ማለት ነው? ዜጋ መራመድ የሚችሉ የመራመድ ችሎታ ያላቸው ማይክሮ ኦርጋኒዝሞች ናቸው አልጌዎች። ሁሉም ሳይሆን ሰው ሌሎቹ በውሃ ውስጥ ፎቶሲንተሲስ በማዘጋጀት በመኖሩ እዛ ውስጥ በመኖሩ ነው። ሌሎች ደግሞ በመንቀሳቀስ ህይወታቸው ሰስቴን የሚያደርጉ ከማይክሮ ኦርጋኒዝሞች አልጌዎች ሰስቴን የሚያደርጉ አሉ። For example, alga called Chlamydomonas have two flagella. እነዚህ ችላማይዶማነስ የምንለው ሁለት ፍላጀላ አላቸው። ስለዚህ እነዚህ ምንድናቸው? ሙቭ እያደረጉ ምንንቀሳቀሱ ናቸው። ሁለት ፍላጀላ አላቸው። ፍላጀላ ለምንድን ነው የሚጠቅመው? አሁን ለምሳሌ ይሄ አልጌ ከሆነ ችላማይዶማናስ የምንላቸው የአልጌ አይነት ሲሆኑ ለምሳሌ ይሄ ሁለት ፍላጀላ አላቸው። ምንድነው የሁለት ፍላጀላ ለምንድነው የሚጠቅማቸው? ለመራመድ ማለት ሙቭ ለማድረግ ይጠቅማቸዋል ማለት ነው ተማሪዎች። ስለዚህ አልጌዎችን ከዚህ አንጻር ካየን፣ ሌላኛው ደግሞ ወደ ቫይረስ እንሄዳለን ማለት ነው። ወደ ቫይረስ እንሄዳለን። ዋትስ ቫይረስ? ቫይረስ ምንድን ነው? እንግዲህ ቫይረስ are very smaller than bacteria። ከባክቴሪያ በጣም ስሞል ነው ቫይረስ ማለት ነው። ኦብሊጌት ኦርጋኒዝም የምንላቸው ነው። ምን ማለት ነው? አንዳንድ ህይወት ያላቸው ናቸው፣ አንዳንድ ህይወት የሌላቸው ናቸው። እንደዛ አይነት ባህሪ ያንጸባረቁ that means ኦብሊጌት ማይክሮ ኦርጋኒዝሞች ናቸው። Virus are very smaller than bacteria. The basic virus is not very cell ማለት ቫይረሶች ሌላ ኦርጋኒዝሞች እንዳሉ ብዙ ነገሮች አሁን ሌላ ኦርጋኒዝሞች ሴል አላቸው አይደለ? ሴል ወላላቸው፣ ሴል አላቸው፣ ኑክሊየስ አላቸው እያለን እንዘረዝረዋለን። ነገር ግን ቫይረስ እንደዚህ አይነት ነገሮች አያሟላም። ለምሳሌ ኑክሊየስ ያላቸውም ቫይረስ ሳይቶፕላዝም ያላቸው ነገር ግን ምን እንዳደርጋሉ? ጄኔቲክ ማቴሪያሎችን ምን የሚያደርግ ፕሮቴክት የሚያደርግ ሰራውንድ የሚያደርግ የሚሸፍን አንድ ፕሮቲን ኮት አላቸው። ለምሳሌ ዲኤንኤን የሚሸፍን አርኤንኤን የሚሸፍን በይዘወይ። በነገራችን ላይ ተማሪዎች ቫይረሶች ቦዝ ሊኖራቸው አይችልም። ዲኤንኤ እና አርኤንኤ በአንድ ጊዜ ሊኖራቸው አይችልም። ነገር ግን አርኤንኤ ወይ ዲኤንኤ ኢዘር አርኤንኤ ኦር ዲኤንኤ ሊኖራቸው ይችላል። ነገር ግን በአንድ ጊዜ ቦዝ ከጄኔቲካል ማቴሪያሎች ቦዝ ሊኖራቸው አይችልም።
እንግዲህ እንደዚህ አይነት ጥያቄዎች ሊወጡ ስለሚችሉ በጣም ጥንቃቄ ማድረግ አለባቸው። ቫይረሶች ምን በሆስት ጄኔቲክ ማቴሪያል ሊይዙ በፍጹም አይችሉም ማለት ነው። they usually have regular geometric shape አላቸው። ምን regular geometric shape አላቸው። የጂኦሜትሪክ ሼፕ አላቸው። ለምሳሌ አይታችሁ ከሆነ በ12ኛ ክፍል ላይ ስትማሩ እንደዛ አይነት ቅርጽ አለ። ከዛ በኋላ እንደዚህ ደግሞ እንደዛ አይነት ነገር ቅርጽ ያላቸው የቫይረስ አይነቶች አሉ። እንግዲህ ሬጉላር ጂኦሜትሪክ ሼፕ አላቸው። ሬጉላር ሆነ የጂኦሜትሪ ሼፕ አላቸው። ምኖች ማይክሮ ማለት ከማይክሮ ኦርጋኒዝም ቫይረሶች ማለት ነው። ቫይረስ cannot independently carry out any the process common to all living organisms. እዚህ ጋር ተመልከቱ ተማሪዎች። አሁን ፋንገሶችን ስንመለከት፣ ፕሮቶዛዎችን ስንመለከት፣ አልጋዎችን ስንመለከት በተለያዩ ወይ የራሳቸውን ህይወት ሰስተን ማድረግ ይችላሉ። የራሳቸውን ህይወት ማስቀጠል ይችላሉ። ቫይረስ ደግሞ ሆስት ሴልን ካላገኘ በስተቀር የራሱ ህይወት ሰስተን ማድረግ አይችልም። this is unique property of virus። ከሌላ ለየት የሚያደርገው ለምሳሌ አልጌ በሆስት ይበልጥ ፓራሳይቲክ ማለት ፋንገ ለምሳሌ ፓራሳይቲክ ሆኖ ህይወቱን ሰስተን ማድረግ ይችላል። ሳም ፕሮባዮቲክ ሆኖ ህይወቱን ሰስተን ማድረግ ይችላል። በት ቫይረሶች ደግሞ ሆስት ሴል ካላገኙ በስተቀር ፓራሳይቲክ ሆኖ ካልተገኙ በስተቀር ህይወታቸውን ባሉበት ቦታ ሆኖ ሊቀጥሉ አይችሉም። ነገር ግን አንድ ነገር ቅድምን ለመጥቀስ ሞክሬያለሁ። ምን ብዬ ኦብሊጌት ማይክሮ ኦርጋኒዝሞች ናቸው። ህይወት ካላቸው ነገር ጋር ስጣበቁ ህይወት አላቸው። ህይወት ከሌላቸው ነገር ጋር ስጣበቁ ህይወት የላቸው። የራሱ ላይፍ ስታይላቸውን አያስቀጥሉም ማለት ነው። ህይወት ደግሞ ወዳላቸው ነገሮች ሲጠጉ ፓራሳይት ሆኖ ሲመጡ ምንድነው የራሳቸውን ህይወታቸው ሰስተን ያደርጋሉ። ለምሳሌ አንዳንድ ሪተርን ኦፍ ቫይረስ የምንላቸው ለምሳሌ አርኤንኤ ይዞ የሚመጡ ናቸው። ማለት ምንድነው ሴንትራል ዶግማ ስትራክቸር ምንድነው ከአርኤንኤ ዲኤንኤ ከዲኤንኤ ፕሮቲን ነው። በፍጹም ይሄን መርሳት የለባቸው። ሴንትራል ዶግማ ስትራክቸራቸው ይሄ ነው። ሲመጡ ወደ ሆስት ሴል ሲመጡ ምንን ይዞ ይመጣሉ? አርኤንኤን ይዞ ይመጣሉ። ከመጡ በኋላ ሆስት ሴል ውስጥ ከገቡ በኋላ ምንን ይፈጥራሉ? ዲኤንኤን ይፈጥሩና ከሆስት ሴል ጋር ተስማምቶ ሳይሆን ማለት ይኖራሉ፣ በስምምነት ይኖራሉ። ነገር ግን ያ በስምምነት ስላችሁ አይጎዱም ማለት አይደለም። ስትል መረዳት ያለባችሁ ነገር አይኖሩም ማለት አይጎዱም ማለት አይደለም። ቫይረስ ካሉ ከሌላ ኦርጋኒዝሞች ቬሪ ስትሮንግ እና ዳንጀረስ የሆኑ ኦርጋኒዝሞች ናቸው። ስለዚህ ይጎዳሉ። they can reproduce by taking over another living cell ማለት ምንድነው? የራሳቸው ሪፕሮዱስ ማድረግ የሚችሉት በሌላ ሆስት ሴል ላይ ከተገኙ ነገር ብቻ ነው። so they are all parasites። በቃ ይሄን በደንብ መያዝ አለባቸው። ሁሉም ቫይረስ ምንድነው? ፓራሳይት ናቸው። በቃ አለቀ። ምንም ሌላ የሚጨምሩት ነገር አለ? all virus are parasite is true as far as we now all natural occurring virus cause disease። በቃ ይሄ ፖይንት በጣም አስፈላጊ ፖይንት ነው። ቫይረስ ቀደም ብያለሁ ለሌላ ነገር ልንጠቀማቸው የምንችላቸው ኦርጋኒዝሞች አይደሉም። ቬሪ ሃርሽ ኦርጋኒዝሞች ናቸው። ቬሪ ስትሮንግ ኦርጋኒዝሞች ናቸው። ለምንድን ነው መሆኑ? አብዛኛው ጊዜ ኬዝ ያደርጋሉ። ምንም ከዚህ ማለት ዲዚዞችን የሚያስከትሉ ናቸው። ስለዚህ ተማሪዎች ምንድነው ቫይረሶች ከሌላ ኦርጋኒዝሞች የሚለዩበት ሆስት ሴል ካላገኙ በስተቀር የራሳቸውን ህይወታቸውን ሰስቴን ማድረግ አይችሉም። ሁለተኛ ሜን ፖይንታቸው ተማሪዎች ምንድነው? አብዛኛው ጊዜ ሁል ጊዜ ቫይረሶች ኬዝ ያደርጋሉ ምን ዲዚዞች ማለት ነው። ስለዚህ በዚህ ወይ መረዳት እንዳለባችሁ ሊያሳስባችሁና እወዳለሁ ማለት ነው ተማሪዎች። ስለዚህ ቀጣውን ደግሞ ባክቴሪያ እናያለን።
ቀጣዩን ደግሞ ባክቴሪያ አብረን እናያለን ማለት ነው። ባክቴሪያ አብረን እናያለን። ምን በቀደም ብለን ነበር ከባክቴሪያ በጣም ያነሰ ነው ምን ቫይረስ። ነገር ግን ከቫይረስ ትንሽ ይበልጣል ባክቴሪያ። በምን በጣም 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 ትንሽ በጣም ትንሽ አይነት እንትን አላቸው ቫይረሶች ደግሞ በጣም ከባክቴሪያ አንጻር ስናወራለን በጣም ቬሪ ቲን ናቸው። ስለዚህ ባክቴሪያ አር ሲንግል ሴልድ ኦርጋኒዝም ወይም ዩኒሰሉላር ኦርጋኒዝም። ያን ከዚህ በፊት ስላስረዳችሁ ሲንግል ሴልድ ኦርጋኒዝም ስል ምንድነው? ምን እያልኩ ነው? ዩኒሰሉላር ናቸው ወይም ከአንድ ሴል ብቻ የተሰሩ ናቸው እያልኩ ነው። ይሄን መርሳት የለባቸው። ሌላኛው ደግሞ ፕሮካሪዮት እስካሁን ዩካሪዮት እያሉ የመጣ ነው በት ፕሮካሪዮት ናቸው። ምንድን ነው? ዜሮ ኒውክለስ የላቸው። ዋት ዳዝ ኢት ሚን? ፕሮ ሚንስ ፎልስ ማለት ነው። ከዛ ካሪዮት ሚንስ ደግሞ ምንድነው? ኒውክለስ ናቸው። ዜሮ ኒውክለስ የላቸው። እዚህ ጋር ምን እያለ ነው? they have no true nucleus። ስለዚህ ፕሮ ሚንስ ፎልስ፣ ካሪዮት ሚንስ ኒውክለስ። ፎልስ ኒውክለስ ያላቸው ወይም ትሩ ኒውክለስ የሌላቸው ኦርጋኒዝሞች ናቸው ምን ባክቴሪያዎች። they are much smaller than smallest animal plants። ምን እያለ ነው? ይሄ much smaller than smallest animal and plants ከሌላ smallest animal እና smallest plant ሴል ጋር ስናወዳደር ቬሪ ስሞለር ናቸው። ይሄኛው ማለት ነው ስሞል plant ሴሎች አይደለ? ስሞል የሆኑ animal ሴሎች አሉ። ከዚህ ጋር ስናነጻጽር ባክቴሪያ የሆነው ከዛም ያነሰ በጣም ትንሽ እንደሆነ በጣም ጥቃቅን ነገሮች ማለት በሰው አይናችን ለከሰው አይን በጣም ለማየት በጣም የራቁ ነገሮች ናቸው ባክቴሪያዎች ማለት ነው። Only bacteria do have cell well made from substance called peptidoglycan። በጣም እንግዲህ 12ኛ ክፍል ላይ ስንማር ባክቴሪያ ትሩ ባክቴሪያ የምንለው ሴል ወላቸው ከየት የተሰራ ነው ብለን ነበር። ከፔፕቲዶግላይከን የተሰራ ነው ብለን ነበር። ሌላኛውስ ሁሉም ቦታ ላይ ይገኛሉ ብለን ነበር። አይደለም? የነዚህ ፕሮፐርቲያቸው ነው። ስለዚህ የእነሱ ሴል ወላቸው ግዳቸው የተሰራ ከየት ነው? ከፔፕቲዶግላይከን which make it is rigid and cell membrane። rigid የሆኑ ሴል membrane አላቸው። ሳይቶፕላዝም፣ ራይቦዞም and the genetic information DNA but this is not contained in any nucleus። ምንድነው DNA? ይሄ ምንድነው? በኒውክለስ ውስጥ አይገኝም። ኮንቴን ኢን ኒውክለስ ውስጥ ኮንቴን የሚሆኑ ነገሮች አይደለም ዲኤንኤ ማለት ነው። ይሄ ዲኤንኤ ኒውክለስ ውስጥ አይደለም፣ ሳይቶፕላዝም ውስጥ ነው የሚገኘው ባይዘው። ስለዚህ ሳም ባክቴሪያ ሃቭ አዲሽናል ፊቸር ላይክ ፍላጀላ ቱ ሄልፕ ዘም ፕሮቴክት ስማይል ካፕሱል ኢቲሲ ያለ ይቀጥላል። ምንድነው ሳም ባክቴሪያ ምንድናቸው? የሚንቀሳቀሱ ናቸው። ፍላጀላ ያላቸው ናቸው። ፕሮቴክቲቭ ስማይል ካፕሱል ያላቸው ናቸው። ባክቴሪያ ኦልሶ ካም ኢን ቫራይቲ ኦፍ ዲፍረንት ሼፕ አላቸው፣ ዲፍረንት አሬንጅመንት አላቸው፣ ዲፍረንት ሳይዝ አላቸው። እንግዲህ ተማሪዎች 12ኛ ክፍል ላይ ስንማር ባክቴሪያ በሶስት ቦታ ላይ ከፍለን አይተን ነበር አይደለ? በሶስት ቦታ ላይ ከፍለን አይተን ነበር። ባክቴሪያዎች ባክቴሪያ የምንላቸው በሶስት ቦታ ላይ ከፍለን ነበር። አንደኛው በሚያገኙት ምግብ ማለት ሄትሮትሮፕስ በምንላቸው ወይም በኒውትሪየንታቸው አብዞ በሚያደርጉበት ወይ ዲፔንድ ሆነን በሼፓቸው ዲፔንድ ሆነን፣ ሌላኛው ደግሞ ምንድነው ኢንስቴኒንግ ላይ ዲፔንድ ሆነን ከፍለን ነበር። ለምሳሌ ኢንስቴኒንግ ላይ ዲፔንድ ሆነን ግራም ፖዚቲቭ እና ግራም ኔጌቲቭ ብለን ከፍለን ነበር።
ነበር። ሌላኛው ደግሞ በምን ላይ ሸፓቸው ላይ ደግሞ ተሞርኩዘን ኮከስ ባስለስ ምናምን እያለን ምን አድርገን ነበር ኮማ እያለን ምን ሸፓቸው በሸፓቸው ላይ ዲፔንድ ሆነን ከፋፍለን ነበር ባክቴሪያ። ሌላኛው ደግሞ ሳምባው ሳፕሮፋውት እና ሳምባው ሳፕሮፋውት እና ፓራሳይት ብለን በኒውትሪየንት አብሶርፕሽን ሲስተም ላይ ዲፔንድ ሆነን ከፍለን ነበር ማለት ነው። ከፍለን ነበር። ደግሞ ምንድነው ዲፍረንት ሼፕ አላቸው፣ አሬንጅመንታል ሳይዝ አላቸው። ባክቴሪያ ሴል አር ዩዥዋሊ ቢትዊን 1 and 10 ማይክሮሜትር ማለት በጣም ሎንግ ምን ነው ከዛ እንዴት ነው በጣም ባክቴሪያ ዩዥዋሊ አንድ እና የ10 ማይክሮ ሜትር ነው ርዝመቱ ማለት በጣም ትንሽ ማለት ነው። ማይክሮ ማለት በጣም ማለት 10 ፓወር ማይነስ 9 አይደለ? በጣም ትንሽ ነው። በጣም ትንሽ ነው። በሰው አይን ሊታይ አይችልም። ዩካሪዮት አር ቢትዊን ከ10 እና በጣም ይሄ ደግሞ በጣም ከዚህ የባሰ 100 ማይክሮ ሜትር ባክቴሪያ ሴል bacteria cell are sometimes found singly, sometimes two cell track together, sometimes the cell exist in chain. Bacteria cell ሲሪሚን ሼፕ አላቸው እያለ ይቀጥላል። ስለዚህ አንደኛው ሲንጉላር ኮከስ የምንላቸው ስፓይራል ሼፕ ባክቴሪያ ስፓይራል ሼፕ ያላቸው ስፔሪካል ሼፕ ያላቸው ባክቴሪያዎች ናቸው። ኦቫል ሼፕ ያላቸው ስፔሪካል እንደዚህ ነው አይደለ? እንደዛ አይነት ሼፕ ያላቸው ባክቴሪያዎች ናቸው። ባሲል ሲንጉላር ባሲለስ በሲንጉላር ባሲለስ በመባል ይታወቃል። ሮድ ሼፕ ባክቴሪያዎች ናቸው። ሌላኛ ደግሞ ሳፕሮቻይተስ ስፓይራል ክሮክ ስክሬፕ ናቸው። ሌላኛ ፖይንት ደግሞ ተማሪዎች the other way of classifying bacteria is based on the response to gram stain። ቀደም ለመናገር እንደሞከርኩት በግራም ስቴን ላይ ዲፔንድ በመሆን ምንድነው ምን ብለን ነበር? ግራም ፖዚቲቭ እና ግራም ኔጌቲቭ ብለን ሁለት ቦታ ብለን ነበር። አንድ ክላሲፋይ ቴስት ያደረገው ዴቨሎፕ ያደረገው ሰው ያለ ስሙ ምንድነው? ሃነስ ክርስቲያን ግራም የሚባለው ሰውዬ ዴቨሎፕ ዘ ቴክኒክ በ1884 ላይ ዴቨሎፕ ያደረገ ሰውዬ ነው። ይሄን ሀሳብ ቢኮዝ ኢት ፕሮዲውስ ዲፍረንት ሪዛልት ዊዝ ዲፍረንት ታይፕ ኦፍ ባክቴሪያ በተለያዩ ባክቴሪያዎች የተለያዩ ሪዛልቶችን በማግኘት ነው ቴስት ያደረገው። ዲፍረንሻል ስቴን ምን በመባል ይታወቃል? ዲፍረንሻል ስቴን በመባል ይታወቃል። ምን ማለት ነው? ዲፍረንሻል ስቴን ማለት ተማሪዎች በተለያዩ ባክቴሪያዎች የተለያዩ ሪዛልት የማግኘት ቻንስ ማለት ዲፍረንሻል ስቴን የሚለው ማለት ነው። ዜር አር ፎር ስቴጅ ቱ ሜተድ ግራም ስቴን አራት ስቴጆች አሉ። ምንድነው? ባክቴሪያው ስቴን ከመለየታችን በፊት ይሄ ግራም ኔጋቲቭ ነው ግራም ፖዚቲቭ ነው ከማለታችን በፊት ምንድነው አራት ስቴጆችን መጓዝ አለብን። ፈረስት ዩ ስቴን ኦል ባክቴሪያ ኦን ስላይድ ዊዝ ክሪስታል ቫዮሌት ፕራይመሪ ስቴን ይባላል። ተማሪዎች ምን እያለ ነው? በመጀመሪያ አሁን በኢስላይዱ ላይ ምን አለ? ክሪስታል ቫዮሌት አለ። እዚህ ጋር ክሪስታል ቫዮሌት አለ። እዚህ ክሪስታል ቫዮሌት ላይ ምንድነው ባክቴሪያውን ምን እናደርጋለን? እናስቀምጣለን። አንደኛው ማለት ነው። በጣም ይቅርታ ተማሪዎች፣ እዚህ ጋር ትንሽ ረብሾኝ ነው። በጣም ይቅርታ ልጠይቃቸው እወዳለሁ። አንደኛው ምን ብለናል? ክሪስታል ቫዮሌት ባለው ስላይድ ላይ ምንድነው መጨመር
ማለት ባክቴሪያውን በስላይድ ላይ አስቀምጠን ለምሳሌ ይሄ ባክቴሪያ ነው አይደለ? ይሄ ባክቴሪያ ከሆነ ስላይድ ላይ አስቀምጠን ምን መጨመር ክሪስታል ቫዮሌትን በላዩ ላይ መጨመር ማለት ነው። ክሪስታል ቫዮሌትን በላዩ ላይ መጨመር። ሁለተኛ ደግሞ then you use grams አዮዲኖችን መጠቀም as moderate and leave it on the slide for 1 minute። በስላይድ ላይ ምን ማድረግ ለምሳሌ ይሄ ስላይዱን አይደለም አንድ ጋር አዮዲኖችን በማስቀመጥ ምን እናደርጋለን? እንደዚህ አንድ ጋር ምን ማድረግ አለብን? ሊቭ ማድረግ አለብን። ለ1 ሚኒት ማድረግ ነው። ለ1 ሚኒት ምን ማድረግ አንድ ጋር እንደዚህ ማድረግ አለብን ማለት ነው። ስለዚህ the combine with the crystal violet in the cell to form violet iodine complex። ስለዚህ violet iodine complex እስከሚሆን ድረስ ምንድነው አንድ ጋር እንደዚህ አይነት ነገር እናደርጋለን ማለት ነው። ስለዚህ without washing of the gram iodine you now add ማለት ግራም አዮዲኖችን ዋሽ ከማድረጋችን ሳናደርግ 95% ኢታኖሎችን ምን ላይ መጨመር አለብን? በዛ ስላለ መጨመር አለ which act as decolorize ምንድነው ኢታኖል ምንድነው የምንጨምረው? ከለሮችን ለመለየት ከለሩን ለመለየት አይደለ? it wash the primary stem out of some type of bacteria but not other። ነገር ግን ምን እናደርጋለን? ኢታኖሎችን በመጠቀም ወሽ እናደርጋለን፣ እናጥባለን። ስናጥብ ከለሮች እንዲቀየሩ ማለት ነው። ስናጥብ ነው ከለር ይቀየራል። ኢታኖሎችን በመጠቀም ከለሮች እንዲቀየሩ ምን ማድረግ አለብን? ወሽ ማድረግ አለብን። በኢታኖል ማለት ነው። ነገር ግን ሁሉም ባክቴሪያ አይደለም። ሁሉም ባክቴሪያ ወሽ አይደረግም። use them run the slide in water until no more color wash off ይላል። ከዛ ፋይናሊ መጨረሻ use secondary or counter stain are called safranin ምንድነው? ሳፍሬን this is a basic day that stain the decolorized bacteria red. Leave this on for 1 minute and then they wash with distilled water ማለት ፋይናሊ ሳፍሬን ማለት ምንድነው? ሴኮንደሪ በፋይናል ማለት በመጨረሻ ወይም ሴኮንደሪ ኦር ካውንተር ስቴን ኮል ሳፍራይን ይባላል። ስቴን ዲክለራይዝ ለማድረግ ባክቴሪያ ሬድ እንዲሆን ብሉ እንዲሆን ፐርፕል እንዲሆን ሬድ እንዲሆን አይነት ነገር እንትን እናደርጋለን። ከዛ ሊቭ ዚስ ኦን ፎር 1 ሚኒት and then wash off with distilled water. Slide gentle dry and serve under the microwave. አድርገን መጨረሻ ላይ ደግሞ እናውቃለን ግራም ኔጌቲቭ ወይም ግራም ፖዚቲቭ እንደሆነ ይሆናል። እንዴት የምናውቀው የሚሆን ይሄን አይተን እንጨርሳለን የዛሬን ክላስ። ዚስ ቴስት ጊቭ ቱ ካታጎሪስ። ይሄ ቴስቱ 2 ካታጎሪዎችን ለኛ ያሳያል። ዘ ባክቴሪያ ዛት አር ኢዚሊ ዲክለራይዝድ and so stain red ይሆናል። ለምሳሌ ይሄ መጨረሻ ስታፍራይን ካደረግን በኋላ የምናገኘው ሬድ ከለር ከሆነ ግራም ኔጌቲቭ ባክቴሪያ ነው። ተማሪዎች በደንብ እንድታዳምጡ ፈልጋለሁ። እዚህ ጋር አሁን 4 ስቴጆችን ከመጣን በኋላ መጨረሻ ፋይናሊ ያገኘነው ስቴኑ ሬድ ከሆነ ግራም ኔጌቲቭ ባክቴሪያዎች ናቸው። አስወልአስ ፕራይመሪ ስቴን ስቴን ፐርፕል ከመጣ በመጀመሪያ ፐርፕል ከመጣ ምንድነው? ግራም ፖዚቲቭ ባክቴሪያዎች ናቸው። ዘ ዲፍረንስ ኢዝ ዲው ቱ ዘ ስትራክቸር ኦፍ ዘ ሴል ዋል ኦፍ ዘ ዲፍረንት ባክቴሪያ። ግራም ፖዚቲቭ ባክቴሪያ ሃቭ ቲክ ፔፕቲዶግላይካን አላቸው። ዘ ሴል ዋል where gram negative bacteria has much less peptidoglycan in their cell wall. ሌስ የሆነ
ፔፕቲዶግላይከን አላቸው። ለዚህ ሆነ ፔፕቲዶግላይከን ያላቸው ግራም ኔጋቲቭ። በዚህ ምክንያት ግራም ኔጋቲቭ ኢዝ ቬሪ በጣም ከባዶች ናቸው ማለት በሰው ላይ በሽታ ለማስከተል በጣም ከባዶች ናቸው ግራም ኔጋቲቮች ማለት ነው። ግራም ኔጋቲቮች ማለት ነው። ፔፕቲዶግላይከን ኢዝ ኮምፕሌክስ ሞለኪል ሜድ ፍሮም ሹገር እንደ አሚኖ አሲድ። ፔፕቲዶግላይከን የምንለው ኮምፕሌክስ ሞለኪል ነው። ከየት የሚሰራ? ከሹገር እና ከአሚኖ አሲድ የሚሰራ ነው። it has a mesh like structure and it's found bacteria cell wall mesh like structure አለው እና የሚገኘው ባክቴሪያ cell wall this is a part of the wall that absorb the stain። ይሄ ምንድነው? የግድግዳ ፓርት ነው። ምን ለማድረግ ይጠቅማል? አብሶርብ ለማድረግ ምንም ስቴኖች ግራም ኔጌቲቭ ባክቴሪያ also have outer membrane outside the ፔፕቲዶግላይከን cell wall አላቸው። ለምሳሌ ይሄ ባክቴሪያ ከሆነ ይሄ ምንድነው? ሲዶ ፔፕቲዶግላይከን አይደለም። ከዛ ደግሞ አውተር መምብሬን አላቸው። አውተር መምብሬን አላቸው ማለት ነው። አውተር መምብሬን አላቸው። outside the ፔፕቲዶግላይከን cell wall which እና ግራም ፖዚቲቭ ባክቴሪያ don't have እንደዚህ ግራም ኔጌቲቭ ባክቴሪያ የላቸው፣ አውተር መምብሬን የላቸው ማለት ነው። this outer membrane secrete endotoxin, a type of toxin that is a structural component of the bacteria and it is also acute resistance to many antibiotics ሰዎች ያዘጋጃል ማለት type of toxin ናቸው። ኢንዶቶክሲን በዚህ ምክንያት ኢንዶቶክሲን ናቸው። this outer membrane secrete ያደርጋል ኢንዶቶክሲኖችን ያመጣል። ለዚህ ነው ቅድም ያልኳችሁ ነበር አይደለም? በጣም ሀርሽ ናቸው። በሰው ልጆች ላይ በጣም በከባድ በሽታ ሊያስከትል ይችላል። ኢንዶቶክሲኖች ናቸው። አንቲባዮቲክሶችን ወዲያውኑ የሚያዘጋጁት ሲስሜክ ዲዚዝ ኬዝ ባይ ግራም ኔጌቲቭ። አያችሁ እዚህ ቅድም እንዳልኩት ያው ሜክ ያደርጋል። ግራም ኔጌቲቭ ባክቴሪያዎች ሜክ ያደርጋል። ሞር ዲፊካልት ቱ ትሪት፣ በጣም ከባድ ትሪት ለማድረግ በጣም ከባዶች ናቸው። ምን በመኖራቸው ብቻ አውትሳይድ ኦፍ ሴል ዌል ምን አውትሳይድ ኦፍ ፔፕቲዶግላይከን በመኖራቸው አውተር መምብሬን በመኖራቸው ብቻ ሳራውንድ በመሆናቸው ብቻ ይሄ አውተር መምብሬን ምን የሚያደርግ ናቸው? ኢንዶቶክሲኖችን ፕሮዱስ የሚያደርግ ናቸው። በዚህ ምክንያት ግራም ኔጌቲቭ ባክቴሪያ ኢስ ቬሪ ዲዚዝ ኬዝ የሚያደርጉ ባክቴሪያዎች ናቸው። ስለዚህ ትሪት ለማድረግ ቬሪ ዲፊካልት ነው። ግራም ኔጌቲቭ ባክቴሪያ ኬዝ ሞር serious disease. Also, there are expansion in bacteria that cause tuberculosis is a gram-negative bacteria. ስለዚህ ተማሪዎች የዛሬውን ቪዲዮ እዚህ ጋር እናቆማለን። በፓርት 3 አብረን እስከምንገናኝ ድረስ ደህና ቆዩ። ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ደግሞ እንድታደርጉ በጣም እገዛችሁ በጣም ያስፈልጋል። ስለዚህ በደንብ እንድታግዙ ዘንድ እንፈልጋለን። ሰላም